ጤና ይስጥልን የከፍታ ዩቱብ ቻናል ቤተሰቦች ወዳጆች፣ እንግዲህ ዛሬ ታላቅ የምስራች አለን። ይኸውም ሰማያዊቷ ኢትዮጵያ ወደዚህ ዩኒቨርስ ዓለም አህጉር ሀገራት በአባትና እናት በሩካቤ ሥጋ ሕግ የተወለድን ወንድ ሴት ሰዎች ሁሉ ካለንበት ጦርነት፣ ካለንበት ወንጀል፣ ካለንበት ጥፋት፣ ካለንበት ችግር፣ ካለንበት ድህነት፣ ካለንበት የሥነ ምግባር ጉድለት፣ ካለንበት ብልሹ አስተዳደርና ካለንበት ክህደት ወይም የፈሪሃ እግዚአብሔር ሰው መጥፋት ይህንን ነፃ ልታወጣን ልታድነን ኢትዮጵያ ነቢያቶቿን፣ ጠቢባኖቿን፣ ሊቀ ሊቃውንቶቿን፣ ባለሙያዎቿን፣ አዋቂዎቿን፣ ፍላስማዎቿን፣ ደብተራዎቿን፣ ጠንቋዮቿን፣ ቡዳዎቿን፣ መጽሐፍ ገላጮቿን፣ አዝማሪዎቿን፣ አንጥረኛዎቿን፣ ፋቂዎቿንና ፉጋዎቿን ለዚህ ለዩኒቨርስ ፊዚካል ቦዲ ማይንድ ለተጭበረበርን ነፃ ለማውጣት እውነተኛ መረጃን ትክክለኛ አቅጣጫን በመንገር በመጻፍ በማሳየት ነፃ ልንወጣ ከአምላካችን እድል ፈንታ ፍቅር ጋር በነፃነት እንድንኖር ከመንፈሳችን ተስፋ ቃል ማንነት ጋር በስርዓት እንድናይ እንድናስብ ከነፍስ ተሰጦ ጊዜ ነፃ ፈቃዳችን ጋር በጸጋ እንድናስተውል ከሰብ ተመስጦ ሰው የተቀባ ሕይወት ሰውነታችን ጋር በሚዛን እንድናሰላስል ከስጋ ምኞት ቦታ መልከ ጸዲቃችን ሕግ ጋር ልናስታውስ ከቁስ መክሊት ቋንቋ ስማችን ጋር ተልእኮ እንድናነበንብ ይኸውም የደመነፍስ ሞታችንን እንዳንሞት የአውሬ ፍርሃታችንን እንዳንፈራ የቁስ ተሸናፊነታችንን እንዳንሸነፍ የስጋ ድክመታችንን እንዳንደክም በሰብ ሚዛን ጠብቀን በነፍስ ብርታት ተመርተን በመንፈስ አሸናፊነት ተገዝተን በአምላክ ድፍረት፣ ፍቅር፣ ቅጽበት፣ ዘላለም አሁንን እንድንኖር ኢትዮጵያ እንግዲህ ከሰማይ ወደዚህ ልካለች። ኢትዮጵያ እጆቿን ወደ እግዚአብሔር ወይም ወደ ሰማይ ትዘረጋለች። እጆቿ ማናቸው? እጆቿ ማናቸው ስንል አሁን እግሮቿ እግዚአብሔር ናቸው። ዓይኖቿ ሕዝብ ናቸው። አፍንጫዎቿ ትውልድ ናቸው። እጆቿ ቤተሰብ ናቸው። ጆሮቿ ሀገር ናቸው። ምላሶቿ ዜጋ ናቸው። ሆዶቿ ብሔር ናቸው። ስለዚህ የብሔር ታሪካችን የተሰወረውን፣ የዜጋ ወጋችን የተቀየረውን፣ የሀገር ባህላችን የተበረዘውን፣ የቤተሰብ ግብረገብ ልምዳችን የተቋረጠውን፣ የትውልድ ዘመናዊያችን የፈረሰውን፣ የህዝብ ሰላማችን የተዘጋውንና የእግዚአብሔር ምሳሌያችን የተካደውን ለማስመለስ እነሆ ኢትዮጵያ ነቢይን በንቃተ ህሊና፣ ጠቢብን በእሳቦተ ልቦና፣ ሊቀ ሊቃውንትን በአስተውሎተ ምግባር፣ ባለሙያን ባሰላስሎተ አንጎል፣ አዋቂን ባስታውሶተ አልቦ አእምሮ፣ ፈላስማን በአነብንቦተ አንደበትና ደብተራን በአስሎተ ስሜት እኔን፣ አንተን፣ አንቺን፣ ሁላችንንም እኛን ያለ ወንድ ሴት የጾታ ልዩነት፣ ያለ ጥቁር ነጭ የቀለም ልዩነት፣ ያለ
እስላም ክርስቲያን የሃይማኖት ልዩነት ያለ አበሻ አረብ ፈረንጅ ወይም ያለ አማራ ትግሬ ኦሮሞ ያለ ዘር ልዩነት አዳም የተቀባ ሕይወት ሰውን አዋህዳ በጋራ በእኩል በአንድ እግዚአብሔርን ፈርተን ሕዝብን አፍቅረን ትውልድን አምነን ቤተሰብን ወደን ሀገርን አክብረን ዜጋን አሸንፈን መርተን ብሔርን ደፍረን ገዝተን ዘርን ጎሳን ጎጥን አሕዛብን ነገድን መንጋና አውሬ 24 ሰዓት ሴራ ቀለበት አጥርን በምክንያታዊነት አግባብ እንድንገለገል እነሆ የኢትዮጵያ ህዳሴዋን ማለትም የአልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብን ለሀገር በቀል አልቦ ስነ አእምሮ ልማት ህግ እውቀት እንዳወርድ እንዳስተነተን እነሆ አስነስታኛለች። በየዘመኑ እንደምታስነሳው ሁሉ እንዲሁ አስነስታኛለች። እኔ የምስራቹን ላብስር እንጂ ለእኔ ላንተ ላንቺ ለሷ ለነሱ ለሁላችንም ለኛ ነው እንጂ እኛ ሁላችንም በመፈጠር አዳም ነን፣ በመወለድ ወንድ ሴት ነን፣ በመቀረጽ ሰው ነን። እዚህ ጋር የቆሸሸ ጭንቅላታችን አይደለም። እዚህ ጋር የቆሸሸው ማይንዳችን ነበረ። ማይንዳችንም በሐሰተኛ መረጃና በተሳሳተ አቅጣጫ ጠፍቶ ተጭበርብሮ ተበርዞ ነበረ። ዛሬ ህዳሴያችን ነው። አሁን መኖራችን ነው። አሁንን እንሰራለን። ዛሬን እናያለን። ነገን እንተነፍሳለን። አዳምን እንዳስሳለን። ይሁዳን እንሰማለን። ትላንትን እንናገራለን። ያለፈ የመጀመሪያ መነሻ አልፋ ፍትህ ታሪክን እንጽፋለን። እንግዲያው የምስራቹን እነሆ ምስር ብላ በሉኝ። እድላችሁን ከዕጣችሁ የለያችሁ አላችሁ የላችሁም? እስካሁን በህዳሴው ግን እድል ፈንታ ፍቅራችሁን ከዕጣ ፈንታ ቁጥራችሁ ወይም ዘላለማዊነታችሁን ከሞታችሁ ለይታችሁ ታውቁ ዘንድ እነሆ የምስራች። ሰው ሆይ እድል ፈንታ ፍቅርህን፣ ተስፋ ቃል ማንነትህን፣ ተሰጦ ጊዜ ነፃ ፈቃድህን፣ ተመስጦ ሰው የተቀባ ሕይወት ቶ ሰውነትህን፣ ምኞት ቦታ መልከ ጸዴቅህን፣ መክሊት ቋንቋ ስምህን፣ ዕጣ ፈንታ ቁጥርህን፣ ስበት ግፊት ውቅርህን። ስበት ግፊት ውቅርህ ደም ነፍሳዊ ነው። ዕጣ ፈንታ ቁጥርህ አውሪያዊ ነው። መክሊት ቋንቋ ስምህ ቁሳዊ ነው። ምኞት ቦታ መልከ ጸዴቅህ ስጋዊ ነው። ተመስጦ ሰውቶ ሰውነትህ ሰባዊ ነው። ተሰጦ ጊዜ ነፃ ፈቃድህ ነፍሳዊ ነው። ተስፋ ቃል ማንነትህ መንፈሳዊ ነው እና እድል ፈንታ ፍቅርህ አምላካዊ ነው። ስለዚህ ሰው ሆይ በአንድ በእኩልና በጋራ አምላካችንን እንፍራ፣ መንፈሳችንን እናፍቅር፣ ነፍሳችንን እንመን፣ ሰባችንን እንውደድ፣ ስጋችንን እናክብር፣ ቁሳችንን አሸንፈን እንምራ፣ አውሬያችንን ደፍረን እንግዛ፣ ደመነፍሳችንን በምክንያታዊነት አግባብ በቁጠባ ተተኪውን ታሳቢ በማድረግ እንገልገል። እንግዲህ የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ የዩኒቨርስን ዓለም አህጉር ሀገራት ጦርነትን፣ ወንጀልን፣
ጥፋትን፣ ችግርን፣ ድህነትን፣ የስነ ምግባር ጉድለትን፣ ብልሹ አስተዳደርንና ክህደትን መንጭቃ የምታወጣበት ሰውን ከዚህ አረንቋ የምታወጣበት የኢትዮጵያ በግዕዝ ጥበቧ ውስጥ የሳይንስ ፎርሙላ አለ፣ የቴክኖሎጂ ቀመር አለ። የእርሱም ግኝት ባለቤት እኔ ነኝ። ነገር ግን ለሁላችንም ለነበሩትም ለሚመጡትም ላለነውም ለሁላችንም የሚጠቅም እንግዲህ የከርሰ ምድር ብልጽግናችንን በስርዓት የከባቢ አየር እድገታችንን በጸጋ የፍጥረታት ሀብታችንን በሚዛን የመልክዓ ምድር ልማታችንን በሕግና የገጸ ምድር ግንባታችንን በተልእኮ ዛሬ በሳይንስና ቴክኖሎጂ ፎርሙላና ቀመር እውን እናደርጋለን። የኢትዮጵያን ድሃ ያላችሁ ድሃ የሆናችሁ እባካችሁን፣ ድሃ ኢትዮጵያ አይደለችም። ይኸው ከክህደት፣ ከብልሹ አስተዳደር፣ ከስነ ምግባር ጉድለት፣ ከድህነት፣ ከችግር፣ ከጥፋት፣ ከወንጀል፣ ከጦርነት ልታወጣችሁ ኢትዮጵያ ነቢዩዋን፣ ጠቢቧዋን፣ ሊቀ ሊቃውንቷን፣ ባለሙያዋን፣ አዋቂዋን፣ ፈላስማዋን፣ ደብተራዋን ልካችኋለች እና በሰይጣን ወሬ የጠፋችሁ ዛሬ አሁን በእግዚአብሔር ሥራ ትድናላችሁ። ስለዚህ እግዚአብሔርን ፍሩ። የኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ምስጢር ቤተሰብ የአንድ አባት አዳም ቤተሰብ ሰው ተዋህዶን እንግዲህ ነፃ ልታወጣ እነሆ እመብርሃን ብርሃን በተስፋ ቃል ኪዳን አብርታለኝ እነሆ እንዳበስር አስነስታኛለች። ሁላችሁንም ከሁላችሁ አንሼ አነሰ ከተባለው ሁሉ አንሼ ላገለግላችሁ በፍቅር ታድያለሁና ተገልገሉብኝ፣ ተራመዱብኝ፣ ንቁብኝ፣ አስቡብኝ፣ አስተውሉብኝ እና እኔ በነፃ የተሰጠኝን በነፃ ሰጣችኋለሁ፣ አገለግላችኋለሁ። የመዋቅርን መንግስት፣ የትምህርትን ምሁር፣ የፖለቲካን ፈላስማ፣ የሃይማኖትን አዋቂ፣ የሰብአዊነትን ባለሙያ፣ የእምነትን ሊቀ ሊቃውንት፣ የእውነትን ጠቢብና የእግዚአብሔርን ነቢይ በሚገባ አስተነትንላችኋለሁ። ከእንግዲህ ፈጣሪ ይፈራ በነፃነት፣ አባት ይፈቀር በስርዓት፣ ልጅ ይታመን በጸጋ፣ ቤት ይወደድ በሚዛን፣ እናት ትከበር በሕግ፣ አፍ መፍቻ ተሸንፎ ይመራ በግዴታ፣ ትምህርት ያገልግል ወይም ትምህርት ተደፍሮ ይገዛ በፍትህ እና መዋቅር ያገልግል በባርነት። የተረፈውን ሰብስክራይብ በማድረግ ምክረ ሀሳብ በመጻፍ አስተያየት፣ ጥያቄ በመጻፍ የበለጠ እንድንወያይ ዓለም አቀፋዊ እንድናደርገው ከዚህ ከገባንበት ረሃብ፣ እርዛት፣ ጥማት የምንወጣበት ለአንዴ ለመጨረሻ ጊዜ የያዘንን ካንሰር እናክመዋለን በግዕዝ ጥበብ። የግዕዝ ጥበብ እስከ ዛሬ ተሰውሮ ነበረ። ዛሬ የሰውን ልጅ ነፃ ሊያወጣ የግዕዝ ጥበብ እነሆ የምስራች አምጥቼዋለሁ እና መድረክ ተፈጥሮ እንግዲህ ሁላችንም በትህትና በፍቅር እኔ በስ ተባብለን ጥንት አበው ይኖሩት ከነበረው አብልጠን ከልቦናችን ወተት እንዲፈልቅ ከአንደበታችን ማር እንዲቆረጥ ይሄን በቤተሰብ ግብረገብ ልምድ አለማምዳለሁ። አመሰግናለሁ። በሚቀጥለው እንገናኝ። አመሰግናለሁ።